እጅግ ያሳዝናል። ሞትና የሐዘን ዜናዎችን መስማት ማብቂያ የታጣለት አሳዛኙ የህይወታችን አንድ ክፍል ሆኗል። መንግስት ለምን ዝምታን መረጠ? በግፍ ለሚገደሉ በሃይማኖታቸው እልቂት ለሚፈጸምባቸው ምዕመናን ፍትህ መስጠት ለምን ዳገት ሆነ? ቁጥራቸው 5 የሚሆኑ ሰዎች በአሰቃቂ ሁኔታ መገደላቸው ተሰምቷል። በዝርዝር የምትሰሙት ይሆናል። ማን ጴንጤው አዩ እንግሊዝኛ ጀምሯል። እንግሊዝኛው ግን ትክክል አይደለም። እዚህ ዘመን ነቢያት 98% ውሸታም ሞች ናቸው። ነብዩ ኢዩ ጩፋ ምን ገጠመው? የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ ኢዩ ጩፋ ከባድ ተቃውሞን እያስተናገደ ይገኛል። ከሰሞኑን በማህበራዊ ትስስር ገጹ ላይ በሚለቃቸው ተንቀሳቃሽ ምስሎች ያልተጠበቀ ተቃውሞን ማስተናገዱ ተሰምቷል። ምንድነው ጉዳዩ? በዝርዝር የምትሰሙት ይሆናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ማን ጴንጤው? እኔም ጴንጤ ነኝ። በነገራችን ላይ ጴንጤ ያልኩ ጴንጤ ማለት ነው። ሙልጭ ያልኩ ጴንጤ ግን በፍጹም ገገማ ጴንጤ አይደለሁም። በፍጹም ጀዝባ ጴንጤ አይደለሁም። የማመዛዝን ጴንጤ ነኝ። ለኔ ከፊቴ ያለው ክርስቶስ ነው፣ ከኋላዬም ያለው ክርስቶስ ነው። ማንም ከክርስቶስ አይበልጥብኝም። ደግሞ ማንንም አልፈራም። ማንንም ደግሞ አላደንቅም። ሰሞኑን እንደፈን ነው እዩ እንግሊዘኛ ጀምራለች። እዩ እንግሊዘኛ ጀምሯል። እንግሊዘኛው ግን ትክክል አይደለም። 17 ዓመት አስተምሬያለሁ በመምህርነት። እዩ የሚያወራው እንግሊዘኛ ትክክል አይደለም። ይሄም በማለቴ ብዙ ሰው መጥቶ ስድብ የሰማያዊን ቋንቋ የሚያቀዩ እንግሊዘኛ ማያቅ ይመስላል። የሰማያዊ ቋንቋ ስላወቀ እንግሊዘኛ የሚችል መሰለን? ደግሞ የሰማያዊ ቋንቋ ተብሎ ዝም ብሎ ሪባንዳ ሃሎ ዶቦቶስ እያሉ መሃል ላይ ሚሉትን ይሄ ልሳንም አይደለም። በነገራችን ላይ እመጣበታለሁ እዚህ ጉዳይ በኋላ የዮናታንም እመጣለሁ። ሁለተኛ እዩ እንግሊዘኛ ነው እንደ ተመረቀው? እንግሊዘኛ ነው እንደ ተማረው? ገና እኮ እንግሊዘኛ ዳዴ ያለ ነው። ሂሳይድ ፊተር ያለ ገና እየተነሳ ነው። ወደፊት ሊለምድ ይችላል። ምክንያቱም ቋንቋ የሚለመድ ነገር ነው። ፍሉዌንት ስፒከር ሊሆን አይችልም። ፍሉዌንት አይሆንም። ፍሉዌንት ለመሆን ከታች መጀመር አለበት። ሂዝ ናት ፍሉዌንት። ይሰብራል፣ ግጥም አድርጎ ይሰብራል። ግን እዩ እንደዚህ ያለ ብላችሁ የእዩን ጫማ አትደርስም። እኔ የእዩን ጫማ እንዴት ደርሳለሁ? ድሮ እኔ እኮ የክርስቶስ ልጅ ነኝ። እዩ ለኔ ምንም አይደለም። እኔ የሚከተለው የሞተልኝ የተሰቀለኝ ክርስቶስ፣ እሱን የምትከተሉ እሱን ተከተሉ። እኔና ቤቴ ግን እግዚአብሔርን እናመልካለን። እናንተ ስትፈልጉ ተከተሉት፣ ስትፈልጉ ተነቀሱት፣ የራሳችሁ ጉዳይ ነው። ግን ያ ሁሉ ኮሜንት ከዚህ ቀደም ያለውን ቪዲዮዎች ገብታችሁ ብታዩ ኮሜንቱ በሙሉ ስድብ ነው። እና ጴንጤ ተሳዳቢ ማን አደረገው? ተሰብስበህ ትሰድባለህ። ግማሹ ብልግና ይሳደባል፣ ግማሹ ምን ይላል፣ ግማሹ አንተ መሐይም ነህ ይላል። በትክክሉ መሐይም የሚለውን ቃል እኮ በትክክል አይጽፍም። መሐይም ይላል። ዮናታንን ከነካ በቃ ይመጣል ግሪሳ። እዩን ስትነካ ይመጣል የሆነ ግሩፕ። ግማሹ በብሔር ይመጣል፣ ግማሹ የሃይማኖት ተቆርቋሪ ሆኖ ይመጣል። አጭር አማርኛ ልንገር፣ የዚህ ዘመን ነቢያት 98% ውሸታም ሞች ናቸው። በተለይ ገንዘብ የሚባል ነገር ከመጣ እነሱ አይናቸው እንደዚህ አያሹ። ዮናታን ጥሩ ያስተምራል፣ ባይዘው የመልካም ወጣት ምናም ጥሩ ነው። ግን እሱም ደግሞ የሚቀላቅላት ልሳን አለች። በነገራችን ላይ አንዴ እንዲህ ያለ ቪዲዮን እዚህ ድምጹን ለቅላችኋል። በአዲስ ቋንቋ መናገር ሲጀምር ሾጎቶን ቾኮቶን ኮቦቶን ቾኮቶን እንደዚህ ያለ ልሳን የለም። ጌታ ምስክር ቋንቋ ሲጸልይ ሾጎጆን ቶጎጆን 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 ሂላ ማዳጋታን ታጋጃላ ሄላ ባጋጃና ማቲላ ጴንጤ ባለ አእምሮ ነው። አእምሮን ያሰራል።
ሻይ ቡና ከካፌ ላይ ቡና የጠጣይ ዝም ብለህ ሻቀጣን ተቆጨው የምትለው ነገር ነው ሊሳን። ደስ ሲል ሪባ ማለት ነው ሊሳን። የሆነ ነገር ሲያናድ በጣም የሚገርማችሁ ነገር ከሰው ጋር እየተጣላች የሆነች ሰው ቺማ ሪስታና ማአንያ ጦሳይ ወሮነና እግዚአብሔር ይግደልሽ ስትል በጆሮዬ ሰምቻለሁ። ይሄ ሊሳን አይደለም። እኔ ያለው እዚህ ሰፈር ላይ ማንንም አይነክስም ቹባ እንደዚህ ብሎ ሊሳን የለም። ሲቀጥል ሰው አታምልኩ። እዩም ሆነ ማንም ሆነ እስራኤልም ሆነ ማንም ሆነ ታምራት ታረቀኝ ሆነ ማልዶናልዶ ሆነ አታምልኩ። ሰው እሱን አምልከ እኔን የምትሰድብ ከሆነ አንተ ያጋንንት ልጅ እኔን የምትሰድብ ከሆነ ከሱ የተማርከው ትምህርት ምንድነው? ስድብ ነው። ምን አይነት ህዝብ ነው ጴንጤ ንቃ። እጅግ ያሳዝናል። ቁጥራቸው 5 የሚሆኑ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ መገደላቸው ተሰማ። ሞትና የሐዘን ዜናዎችን መስማት ማብቂያ የታጣለት አሳዛኙ የህይወታችን አንድ ክፍል ሆኗል። መንግስት ለምን ዝምታ መረጠ? በግፍ ለሚገደሉ በሃይማኖታቸው እልቂት ለሚፈጸምባቸው ምዕመናን ፍትህን መስጠት ለምን ዳገት ሆነ? ተጨማሪ የኦርቶዶክሳውያን ግድያ መፈጸሙ ተሰምቷል። በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመው ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ጥቅምት 19 ቀን 2018 ዓ.ም ከሰዓት በኋላ መረጃን አድርሷል። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያንን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። በጉዳዩ ላይ ማረጋገጫ እንዲሰጥ ወደ ሀገረ ስብከት ጥያቄ ያቀረብን ሲሆን በስተመጨረሻም የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሐዋርያን ታምራት ወልዴ በስልክ አግኝተናቸው ማብራሪያን ሰጥተውናል። ሊቀ ሐዋርያን ታምረ ወልዴ በሀገረ ስብከት የተለያዩ ወረዳዎች የደረሱ ጥቃቶችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ ከወረዳ ቤተክርስቲያን ጽሕፈት ቤት ሪፖርት ሲሰበሰብ ቆይቶ በትላንትናው ዕለት ጥቅምት 19 ቀን 2018 ዓመተ ምህረት ጠዋት ስብሰባ በማካሄዱ በጉዳዩ ላይ መፍትሄ ያለውን ውሳኔ ማስተላለፉን ገልጸው በዚህ መሰረት ጥቅምት 19 ቀን 2018 ዓመተ ምህረት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በደብዳቤው ሪፖርት መላካቸውን ገልጸውልናል። ሀገረ ስብከቱ ባደረገው ሪፖርቱ መሰረት በምስራቅ አርሲ ሀገረ ስብከት የሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩን በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመት እንዲሁም ግድያ መፈጸሙን ገልጿል። በዚሁ መሰረት በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 ለ15 አጥቢያ 17 ሰዎች ማንነታቸው ባልታወቀ ታጣቂዎች የተገደሉ ሲሆን ጥቅምት 18 2018 ዓመተ ምህረት ላይም 12 ሰዎች በመርቲ ወረዳ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል። በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ባልታወቀ ታጣቂዎች ተገለዋል። በሆንቆሎ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው በማይታወቁ ታጣቂዎች ተገለዋል። በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው 2 ዓመት ጨቅላ ህፃናት እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቅ ታጣቂ ቡድኖች የተገደሉ መሆኑን የወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርቱ የተገለጸ ሲሆን በመርቲና ጉና ወረዳዎች በ17 ንጹሃን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጿል። ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ ላይ የጸጥታ ጥበቃ እንዲያደርግና ክርስቲያኖችን በሰላም ወጥተው እንዲገቡ አምልኮታቸውን በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲያደርግ የነበረ ሲሆን የዘንድሮ 2018 ዓመተ ምህረት ጥቅምት ወር ላይ ከላይ በተጠቀሱት ወረዳዎች የተፈጸመው ግድያ ግን ሰላማዊ አካሄድ ተብሎ በሚታሰቡ ወረዳዎች ላይ መሆኑን
ችግሩ እጅግ አሳሳቢ ደረጃ ላይ መሆኑን ያመለክታል ብሏል። ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩን በከፍተኛ የመንግስት መዋቅር ደረጃ ከሚመለከታቸው አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠው ጠይቋል። በመጨረሻም የኢትዮጵያ ኦርቶዶክስ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት በጥቃቱ ህይወታቸው ባለፉ ኦርቶዶክሳውያን ሞት የተሰማውን ሐዘን ገልጿል። ጉዳዩ በቀጥታ ከሚመለከተው የቤተክርስቲያን መዋቅር ብቻ ትክክለኛ እውነተኛ መረጃ የተደገፈ ሪፖርት ሲደርሰን የምናስተላልፍ መሆኑን ገልጸዋል። ይህም መረጃ የደረሰን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ነው። ለሟች ቤተሰቦችና ለዘመድ አዝማድ እንዲሁም ለመላው የኦርቶዶክስ እምነት ተከታይ ምዕመናን በሙሉ መጽናናትን እንመኛለን። አቤላ አብዱላንተን ሰምቶ ይታዘዛል። ወዶ ነው የሚታዘዘው። መንፈሳዊ ስልጣን አለኛ መንፈሳዊ ስልጣን አለ። ወዴት ነው? ወደ አጥቢያ መመለስ አለበት። ወደ ዮናታን ከቻለ እንዴ እርቅ አርገው ገብቷል። ለዮናታንን እነ ዳጊ ኤርሚያስ ኤክስ ዋይ ያልክ እንዳልኩ ዝም ብለህ ራስን በሽታ ውስጥ ጤና ማጣት ውስጥ ከምትገባ ምን ችግር አለ? ከዮናታን ጋራ ማውራት ይችላል። እኔ እኮ ዮናታን አክሊሉን በጣም ብዙ ማለት ማማበት ከአጥቢያው ምስረታ ጀምሮ ፒኤልሲ ስለሆነ በሱ በሚስቱና በልጆቹ የሚተዳደር የሃይማኖት ተቋም ስለሆነ አራትሽ እርግጠኛስ? አዎ ዮናታን አዎ። ለዚህ እኮ ነው የሚያባርረው። ያው አንዳንድ ሰዎች መልስም አልሰጣችሁ በህይወት እንዳላችሁ ራሱ ስለማላምንበት ነው ለማሳየት እንደሞከርኩት። እና አንዳንድ ሙታን ሳቢዎች ከመቃብር ማዶ ስምህን እየጠራ የሚጮህ አንድ የሞተ ሰው አለና እስቲ መልእክት እናድርስልህ ስላሉኝ በእነሱ በኩል መልእክቴ እንዲደርስ ነው ይህንን ቪዲዮ የምሰራው። ዮናታን ጋር መታረቅ አለበት። ከዛ ደግሞ ዮናታን ከምስረታ ጀምሮ ፒኤልሲ ነው ምናምን ዝብርቅርቅ ያለ ከራስ ጋር የምትጣላ ሰውዬ የኔ ስም እያነሳ መልስ እንድሰጥ በጣም ፈልጋል። እና መጀመሪያ በህይወት ኑር ነው ማለት እስራኤል ዳንሳ ጋልቦ ሲጨርስ እኔ ጋር መተህ ሌላ መጋለብ መፈለግ የለብህ። ሲጀመር ከእስራኤል ዳንሳ ጋር ተባብረ ይህንን ምስኪን ማህበረሰብ ፓስተር ሬን በለዛቻች ውስጥ በገንዘብ በምን ማኒፑሌት እያደረግ አብረ ስትሸቅጥ ስትዘርፍ የነበርክ ሰው እንደሆነ ኦፊሻሊ ህዝቡ ሁሉ ያውቃል። ከዛ ተጠቅሞብህ ልክ እንደ ሃይላንድ እስራኤል ዳንሳ ሲወረውርክ የጽድቅ ተሟጋች ነኝ ምናምን ብለህ ደግሞ የጥቅም ግጭትን ልክ ለወንጌል እንደሆነ ነገር አድርገህ ልታወራ ፈለክ። ይሄ ከሞት ማዶ የተወራብክ ወሬ ነውና ወደዚህ ወደ ህያዋን ሰፈር ለመምጣት ገና ብዙ ነገር ያስፈልጋል። አላዛር ብሎ መቀስቀስ ያስፈልጋል። አይኑ ተያዘሰው በኩነኔ ነው የሚኖር። አይኑ ተያዘሰው ብዙ ጊዜ ከሰይጣን ጋር ነው የሚያወራው። ጌታ እንዲህ ብሎኝ አይልህ፣ ጠላት እንዲህ ብሎኝ የእግዚአብሔር ኃይል ኤክስፒሪየንስ አለ ይከለክለዋል። ቸርች መጥቶ ተገርሞ የሚሄድ ሰው እንዳለ ታውቃለህ። ሳይነካካ ገርማለ እዚህ መንፈስ ውስጥ ተገርመህ ትሄዳለህ። ትንሣኤው እየተሰበከ መንፈሳዊ አይን ካልበራ፣ የልቦና አይን ካልበራ፣ የውስጥ አይን ካልበራ ምድር ላይ ስማርት ልትመስል ትችላለህ፣ ብልጥ ልትመስል ትችላለህ። እንዳንተ ግን ስፒሪት ዓለም ፋራ የሚለው ሰው የተበላ ሰው አይን ሲከፈት አንድ ሩሩ ደግ ለሰው ልጆች የሞተ ኢየሱስን ነው የምታይ። የሰውን ከን አይደለም የሚታይ። የሁለት ደቀ መዛሙርት ታሪክ በኢየሱስ ሞት ተስፋ ቆርጠው የኢየሱስን የትንሣኤ ዜና ማመን ከብዷቸው ጠብቁ ኃይል እስኪወርድ ጠብቁ ከተባለበት ከተስፋቸው ከኢየሩሳሌም ወደ ኤማውስ ጉዞ ላይ ናቸው። የኢየሱስ ትንሣኤን ወሬ ሰምተዋል፣ ግን አላመኑትም። ልባቸው ለትንሣኤው ዜና መልስ አልሰጡም። እንደውም አንዳንድ ሴቶች ናሉ የሴት ወሬ ነው አይነት ነው ያሉት። አይሁድ ታውቃላችሁ፣ በወንድና በሴት መካከል ልዩነት አለ። አላከበሩትም የትንሣኤውን ዜና። ከደቀ መዛሙርትም አንዳንዶች ሄደው ሬሳው ባዶ ነው ብለዋል። ለትንሣኤው ስፒሪቹዋል ሪስፖንስ መስጠት አቅቷቸዋል። ከክርስቶስ ጋር የነበራቸውን ህይወት ኦልሬዲ ነበር ብለውታል። ፈውስ ነበር፣ ኃይል ነበር፣ በቃልና በስራ ብርቱ ነበር። አሁን የለም ነው። በእንደዚህ አይነት ልብ እየሄዱ ያሉትን ሰዎች ኢየሱስ ተቀላቀላቸው። ለዚህ ነው እኮ ተስፋ የሚቆረጥበት ሰው የለም ምን ኢየሱስ ጋር እየሄዱ ይሄን ጎዳናቸውን ተቀላቀለው። ይሄን የክህደት መንገዳቸው፣ ይሄን የሰነፍ መንገዳቸው በቴሌቪዥን የምታዩ፣ በቲክታክ የምታዩ፣ በዩቲዩብ የምታዩ ቸርች መምጣት ያቆማችሁ ሮንግ ጎዳና ላይ ያላችሁ አልሰማችሁትም እንጂ እዛው ቦታ መጥቶ አናግሯቸዋል። አጠገባቸው ይሄዳል። እነርሱ ግን አላወቁትም ነበር። እግዚአብሔር በዚህ እራት አይናችሁን ይከፍቷል። አዳር ኤማውስ አይሆን፣ አዳር ኢየሩሳሌም ይሆናል።
ኢየሱስ የኤማውስን መንገድ የጀመረበት ሪዝኑ ፐርፐዙ እኔው ነኝ። ወደ ኤማውስ የመሄድ ፕላን የለውም ኢየሱስ። እኔን ከኤማውስ የመመለስ የሚመልሰኝ ወየውል ብሎኝ አይደለም። ከጎን እየሄደ ጎን እያወራኝ ተመለሱ አይደለም ያላቸው። አብራቸው ነው ሄደው እንዳያውቁት አይናቸው ተይዞ ነው። ኢየሱስ አጠገባቸው አለ። ይሄኛው አይናቸው እኮ ያየዋል። አንተ እንግዳ ነህ እንዴ? በኢየሩሳሌም ስትኖር ይሄን አታውቅም እንዴ? ምንድን በስራና በቃል ብርቱ የነበረ ታሪክ ነው የምንነግርህ። አሁን ግን የለም። ለራሱ ለኢየሱስ ነው የሚሉት። አይን ሲያዝ በነበረ ህይወት ነው የምትኖረው። ስለዚህ ከዚህ ሌላ አይን ያስፈልጋል ማለት ከዚህ ሌላ እነዚህ የሚሄዱ ሰዎች ሐሰተኞች ናቸው። ሪሊ ግን ይሄ ቀን የሚታዘንበት ቀን ነው። አይን ካልበራ በሚዘመርበት ቀን ታለቅሳለህ። ሰማይ እልል እያለ አንተ እየየ ትላለህ። በዚህ ሰዓት እኮ ታላቅ ደስታ ነው የሆነው። መላእክት እኮ እያሸበሸቡ ነው። የኢየሱስ ትንሣኤ በዲያብሎስ ላይ የተገኘው ድል፣ ለዚህ ሁሉ ህዝብ መምጣት፣ እግዚአብሔር ልጆች ሊበዙለት፣ አዲስ ኪዳን ተመርቆ እግዚአብሔር በሰው ስራ ሳይሆን በልጁ ያረፈበት ተፈጸመ የተባለበት ቀን። በዚህ ቀን ታዝናለህ። ተነስቷል ስትባል አልሮጥም እንደነ ጴጥሮስ። ሰዳው የለም ተነስቷል የሚል መልአክ አየን። ወከ ጉድ ይላል። በአይናቸው ግን አላዩ። አየህ፣ አይን ካልበራ ሁልጊዜ በአይን ስለማየት ስለመዳሰስ ነው የምትወሩ። ቃል እየነገራቸው ግሳጼ ሁሉ አለው እናንተ ማታስተውሉ ብሏቸዋል። አልገባቸው። በነቢያት የተነገረው ስለ ኢየሱስ ክርስቶስ የመጨረሻው የጸና የትንቢት ቃል አለን ያለው ጴጥሮስ እሱ ትንቢቱን ነው የምናውቀው። ክራይስትን ያረጋገጠልን የጸና የትንቢት ቃል አለ። አይን ካልተከፈተ እየተቃጠል እየተገረምክ ነው በቃሉ በንግግሩ። መንገድ ግን አትቀይር። አብሯቸው ተቀመጠና አመሰገነና ቆርሶ ሰጣቸው። አይናቸው ሲከፈት ኢየሱስን አወቁት። አይ ላቭ ዲስ። ኢየሱስን ስታውቀው ኃይል ትሞላለህ። ኢየሱስን ስታውቀው ድካምህ ይጠፋል። ኢየሱስን ስታውቀው ጨለማ አትፈራም። ኢየሱስን ስታውቀው ጠላት አያስፈራህም። የሮማ ወታደር አያስፈራህም። በኢየሩሳሌም ልታሰር አይገድም። ምን አረጉ? ልክ ሲያውቁት ቅድምም እኮ ልባችን ይቃጠል ነበር። ልብ መቃጠል ብቻ አይደለም፣ አይን መከፈት አለበት። ይሄ ባይ ዘ ዌይ ፓወርፉል ላይፍን የሚቀይር ግን ሲምፕል ፕሬየር። አይኔን ክፈተው ማለት ኢየሱስን አወቁት። ወዲያው ኢሚዲየት አክሽን። ራብ በልተው እኮ ሊተኙ ነበረ። ወዲያው ወደ ተስፋቸው፣ ወዲያው ወደ ተነገረላቸው። ጳውሎስን በደማስቆ መንገድ ላይ ኢየሱስ ሲገናኘው ጳውሎስ ኢየሱስን አይደለም ያየው። ጳውሎስ ማየት እንዳይችል ያደረገው የሆነ ብርሃን ያየው። ኢየሱስን ማየት አልቻለም። ብርሃኑ ኦልሬዲ አይኑን አበላሽ እና ወደኩኝ አለ። በደንብ ስሙ። ምን ማለት ነው? ይሄኛው አይኑ ሊያየው አልቻለም። ይሄኛው ፊዚካል አይን አይደለም የሚያየው። ባየሁት ጊዜ እንደሞተ ሰው ሆንኩኝ አለ። ከወደቀ በኋላ ድምፅ ነው የሰማሁት አለ። ለምን ታሳደኛለህ ሳውል ሳውል ለምን ታሳደኛለህ የሚል ድምፅ ሰማሁ። ድምፁም የሚሰማኝ ለኔ ብቻ ነው። የጳውሎስን ፕሮሰስ እዛ ጋር ኢየሱስ ራሱ ለምን አልጨረሰው? እኛ የምንፈጽመው ስራ አለ። ሄድ አፖስትሉ ጋር እሱ ጋር ስትገናኝ አለው ይሄ የጠፋው አይን አሁን ይከፈታል። አናንያና ጳውሎስ ሲገናኙ አናንያ ወደ ጳውሎስ ሄደና እጄን እንድጭንብህ አይንህም ውስጥ ያለ ቅርፊት እንዲወድቅና መሲሁን እንድታየው ልኮኛል። የእስራኤልን ተስፋ እንድታየው አባቴ አይናችሁን ይከፍተዋል። ሄሮድስ እንደዚህ አለ፣ ካገኛችሁት ለኔም ንገሩኝና ሄጄ እሰግድለታለሁ። ይሄን በአፉ ነው ያወራቸው። ይሄን አይን ላይ ነው ያዩት። በሌሊት በህልም ግን ሌላ ነገር ነው ያዩት። እንዲህ ማየት አለ። ቁጭ ብሎ ከሚያወሩሽ ውጪ ማየት፣ ሊያጭበረብሩ ሲሉ ማየት፣ ነገ ልትፈራረም ተደራድራ ሌሊት በህልም ጉዳይ መሰረዝ